ቴንክ ዩ ስለዚህ ነገ ስለምትገናኙ አንቺም ሄልዬ መጥፎ ነገር እንዳትናገሪ ከዚህ በኋላ እስካሁን ድረስ ለተደረገው ነገር ደግሞ ሶሪ ትላለች። አንተም ደግሞ ከልጆቹ አገናኛት። አሁን እናንተ እኛ ጋር እንትን ብትሉ የወለደ ሰው ምንም ቢሆን አይጨካከንም። ነገ አብራችሁ አሸሸ ገሌ ስትባሉ ትገናኛላችሁ። ስለዚህ ሁሉም ሰው ባዳ ነው። ሁሉም ሰው ቀሪ ስለሆነ እንጂ ሁሉም ሰው ቀሪ ስለሆነ እናንተ ሁለታችሁ ይቅርታ ተባበሉና በይቅርታ ፍቱትና ልጇን አገናኛት። አንቺም እህትሽ በባልና ሚስት መካከል ውስጥ በነገራችን ላይ እህት አይመለከታትም። እህትሽን ላደረገችው ነገር ችግር አይደለች። ይቅርታ ጠይቄዋለሁ። ቆይ አዳምጪኝ። እኔ በነገራችን ላይ ስሜትሽን እረዳሻለሁ። ለምን እንደምረዳሽ ታውቂያለሽ? ነው እኔ እረዳታለሁ፣ አንደርስታንድ አደርጋታለሁ። ለምን ካለችበት አንፃር ነው። ጋይስ አንዳንዴ ተረዷት። ስለምትጮህ አይደለም የምትጮህበት ነገርም የራሱ የሆነ ነገር አለ። እዚህ አረብ ሀገር ስንኖር ስናወራ ጮክ ብለን ነው የምናወራው። አትጥያውን እየጠራችኝ ዝም ብያት ነው። ያ እኔ እረዳሻለሁ ማለት ናርዲ፣ ይቺ ልጅ እኮ ስደት ሀገር ላይ ብቻ አይደለም እኮ ተኝተን ገላይ ነበር እንዴ ከችኩል በጣም ተቸኩላለች። ተኝተን ገላይ ነበር እኮ ብሎናል። አሁን ስላለፈ ወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው? እንዴት ነው የምገለው? እወደዋለሁ፣ አፈቅረዋለሁ። እንዴት ነው የምገለው? ቆይ ሄልዬ አሁን አብርሽ ይልቅ ስላለፈ ታሪካችሁ እኮ ያለፈ ታሪክ አለፈ። እሷ አረብ ሀገር ልጆቿ ጥላ መጣች። አለቀ። ያለፈ ታሪክ አለፈ። አሁን ግን ስላሉበት ስለሁለት ሀገር እኮ ነው ያለነው እህቴ። ስለዚህ ይልሽ ወንድሜ እየሰማኝ ስለሆነ ለሱ ነው የምነግረው። አትጩ እየተባል ነው እየኖርን ያለው። አትጩ ምክንያቱም የምንጮኸው ወዶ አይደለም የሰው ልጅ የሚጮኸው። እኔ አሁን አንተ አገር ላይ ነህ፣ ምንም ብትሆን ከልጆች ጋር ነህ። እሷን ደግሞ እኔ እረዳታለሁ። ስለዚህ ስላደረገችው ነገር ይቅርታ ተባብላችሁ ፈታችሁት፣ ተፈቶ ከዚህ በኋላ አንቺ በማንም ሰው بكلم زوجي شويه ماما صبري طيب بكلم زوجي شويه ሴቷ እንኳን ምን እየሰራሽ ነው እያለቻት ነው። ነገ ይችል ስራዋን እንድትሰራ شويه زعل እንድታረግ ተረዳት። እኔ زوجي زعلان شويه ماما صبري شويه اوكي ماما نتكلم شويه ወንድሜ አሁን እንኳን እያለች ቆይ አንዴ አብርሽዬ አንዴ ልንገረው። አሁን እንኳን ሴትዮዋ እያለቻት ያለችው ምን እየሰራሽ ነው እያለ ውሻ እያረገቻት ነው። በቃ ካለችበት አንፃር ተረዳት፣ በነጥፋቷ ተረዳት። ነገ አብረሃት የልጆችን ተረዳት። በቃ ይቅርታ ሄልዬ ምንም ነገር እንዳታወሪ ማለት ይቅርታ ስላጠፋው ነገር ይቅርታ በይውና በዚህ ትዘጊና አንቺም ወደ ስራሽ ትገቢያለሽ። ወንድሜም ደግሞ ከልጆቹ አገናኛት። በቃ ያለው ነገር ይሄ ነው። እሺ ፕሊዝ አገናኛት። ወንድሜ ካለ ሙሌ አገናኛት። በቃ ወደ ስራሽ ይሰማና ነግሬያታለሁ ማግኘት ትችላለህ። ነግሬያታለሁ። በምን መልኩ ነው የምታገናኛት? እስኪ ንገረን። በምን መልኩ ነው የምታገናኛት? በእህቱ ካርድ ሞልቼ ነው የሚያገናኘኝ። በሱ በኩል ነው የሚያገናኘኝ። ቆይ ሄለን እየጠየቁ ነው። በምን መልኩ ነው የምታገናኛት? ስልክ ነው ማገናኛት እያለ ስልክን ክፈትላት። ብሎክ አርጋታል አይደል? አዎ አርጋታለሁ። አሁን ለኛ ስትል ክፈተው። አሁኑኑ ዛሬውኑን ክፈትልን። ብሎኩ ልትከፍተው ትችላለህ። ነገር ከፍተና ሲነሱ አገናኘው እንዳትረሳው፣ ረስተው እንዳታድር። አሁኑን ክፈትልን በማለት ወንድሜ ዛሬውኑ ብሎክህን አንሳላት። እሺ በእናትህ በልጆች እሺ። ምክንያቱም ይቺ ልጅ አሁን በጣም ስራዋ ላይ ራሱ ተጽዕኖ እየመጣባት ስለሆነ በማርያም አሁን ክፈትላትና ነገ አገናኘት ሄለን ኦሬዲ ሶሪ ይቅርታ በይውና ጨርሽ ማሪ ይቅርታ በይው አንቺ። አዎ ይቅርታ ተባባሉ። ለእግዚአብሔር ለልጆቻችሁ ስትሉ በማርያም እኔ ጨርሻለሁ። ሰላም ነው። ይቅርታ በይው ማሪ። እሺ ከመሄድ በፊት ብሎኩን አነሳልን። ባገኘኋቸው ቀን ስራ ራሱ አይከብደኝም ነው ባገኘኋቸው። በቃ ቃል ገብቶልናል። ወንድማችን መልካም ሰው ነው ማሪ። ወንድማችን መልካም ሰው ነው። ልጆችሽን ያገናኘሻል። ምን አለ? በሱ ስልክ ነው። አዎ ብሎክ አነሳለሁ ብሏል። አዎ ብሎክ ሊያነሳልሽ ነው። ይቅርታ በይው። ኪዳን በትን ይበል በእናንተ ማለት ኪዳን በትን ይማል ወንድም ዛሬ ኪዳን ቅዳሜ ጠዋት ቅዳሜ አገናኝ። ይኸውልህ ወንድሜ በሱ ደግሞ እኔ ሀሳብ ልስጥህ። ቆይ አይመቸኝም። አንዴ
ሙሌ አንዴ እኛንም ስማን። እኛ እኮ ለአንተ ረጅም ሰዓት የቆየነው እኮ ይኸውልህ፣ አንዴና ሙሌ ቅዳሜ የምትለው ነገር አይሆንም። እሱም ያተናሉ። ይኸውልህ እኔ የሚመቸኝ ማነው ሳሚ አምሽቼ ነው የምተኛ። 8 ሰዓት ነው የምተኛ። ስንት ሰዓት ነው የሚመችሽ? ተናገር። ስንት ሰዓት ነው የሚመችሽ? ይኸውልህ 8 ሰዓት ነው የምተኛ፣ ሌሊት ማለት ነው። 8 ሰዓት ነው የምተኛ። ጠዋት የምነሳው 4 ሰዓት ነው የምነሳ። ኦኬ። ስለዚህ ከ4 ሰዓት በኋላ ወደ ስራ ስለሆነ ችግር የለውም። ከ4 ሰዓት በኋላ ችግር የለውም። አንድ ይሄ ልጅ ማሪ ወንድሜ 4 ሰዓት ላይ ይመችሃል? ቅዳሜና እሑድ አርግላት። ቅዳሜና እሑድ አርግላት። እየሰማኝ ነው ሙሌ? ቆይ ሳሚዬ እያወራ ነው። ምን አልክ? 4 ሰዓት ድረስ እኔ ቤት ላልቆይ እችላለሁ፣ ስራ እሄዳለሁ። በእህትየዋ እንድታናግርላትን ፍቀድላት። ምንድን ነው ነገሩ? እሺ ማታ ይሁን። እሺ ማታ ይሁን። እሺ ማታ ችግር የለውም። ከስራ ሲመለስ አገናኛት። ማታ ከስራ ሲመለስ ይሆናል። ማታ ከስራ ሲመለስ እሺ። ከሰኞ እስከ ጥናት ላይ ስለሆኑ ጥናት ያጠናሉ። ቅዳሜና እሑድ ማናገር ትችላለች። ማታ ቅዳሜና እሑድ ማታ በዚህ ሰዓት ሳይሆን ከ11 ሰዓት እስከ 2 ሰዓት ድረስ ላገናኛት ይችላል። በስንት ቀን ጠይቅልኝ። በስንት ቀን ነው? በስንት ቀን? በየሳምንቱ። እሺ ወይ ሳሚዬ እድሜያችሁ ይርዘም። ማርያምን እድሜያችሁ በየሳምንቱ ሙሌ አደራ። ይሄ ቃል ነው። በኪዳነ ምሕረት ይዣለሁ። ኪዳን ሙሌ እየሰማኝ ነው? ልጆችን ሳገኝ ስራ ራሱ አይከብደኝም። እንደ ሕፃን ነው የምወርቀው። ማርያምን እንደ ሕፃን ነው የምወርቀው። አሁን አርቄዋለሁ። ቆይ አንዴ ሄለን ይቅርታ። በቃ እሺ፣ በቃ ይኸው እውነት ማለት ነው። የሲስተርን ይቅርታ እኔ እንኳን አንተን በዘር ልሰድ፣ ግን የኔንም ይቅርታ የሲስተርን ይቅርታ። በቃ አሁን ቀደም ያደረኩትን ነገር በጣም ይቅርታ። እናት ነኝ፣ ተናድጄ ነው ተናግሬ ይሆናለኝ። በቃ ልጆችህም የሚጠቅም ነገር ነው። ለምን እንደሆነ ታውቃለህ? ያለ እናት ያለ አባት የሚባል ነገር አለ። አሁንም አልከለከልኩም። ቅዳሜና እሑድ እንዳትከለክላት። አንተ ለእሷ ስትል አይደል ለልጆች ስትል ነው። እንዳትከለክላት ሙሌ። በኪዳነ ምሕረት በቤተሰቦች አስዣለሁ፣ በልጆች ብያለሁ። ስለዚህ ቅዳሜና እሑድ ቻችንን ሳሚ ቆይ አዳምጠኝ። ለመሰለህ አሁን ቅድም አንደኛዋ ስታወራ እኔ ሰምቻታለሁ። ማለት ሴቶች ስላለቀሱ ወይም ደግሞ እንትን ስላሉ አይደለም። ለምን ለልጆች አሁን ለልጆቻቸው ዋጋ የሚከፍሉ አባቶችም አሉ። ለምን እነሱ ስላለቀሱ ስለለፈለፉ የሚመጣ ምንም ነገር የለም። ለምን ግዴታው ነው። ሳሚ ዋትስአፕ ደግሞ አይሰራም። ኢሞ ይክፈትልኝ። እሺ ኢሞ ይክፈትልኝ። ዋትስአፕ አይሰራም። መደዋወል አልችልም። ዋትስአፕ እና በወንድምነት ወይ ቴሌግራም ባለው መልኩ እህትና እንደ ወንድም ልጆቻችን እናሳድግ በፍቅር ማድረግ ያለብን ነገር እያደረግን እናሳድግ ብዬ ከድሮ ጀምሬ እነግራታለሁ። እሷ እየመጣች ምናምን ይሄ በዙሪያ ያሉ ሰዎች እየመጡ እኔ ከእሷ ገንዘብ አልፈልግም። በቃ እሷን ገንዘብ አልፈልግም። አሁንም ገንዘቧን እመልስላታለሁ። ከዛ በተረፈ ግን ማለት ነው ብር አለው ሙሌ አሁን አንተ የምትናገረው ቅድም የነገርከንን ነው። ይኸውልህ ሙሌ አሁን እኛን አዳምጠን። አንተ አሁን የምትነግረን ያለው ቅድም ያልከውን ደጋግመህ እየነገርከን ነው። አሁን እኛ የምንፈልገው ከአንተ እኔን አዳምጠኝ። ልጆቿን ታግኝ፣ ኢሞ ክፈትላት፣ ቴሌግራም ክፈትላት። በቃ ለራስህ ስትል ሳይሆን ለልጆች ስትል አድርግላት። በየሳምንቱ ቅዳሜና እሑድ፣ ቅዳሜ ካልተመቻት እሑድ፣ እሑድ ካልተመቻት ቅዳሜ፣ በየሳምንቱ እየደወለች ናፍቆቷን ትወጣ። ትሰማኛለህ አይደለ? ደውዬ ማገናኘት ከሆነ ደውዬ ያው እናታቸውን አውሩ ብዬ አገናኛታለሁ። ከዛ በተረፈ ከዛ በዘለለ ግን በስራ ሰዓት ምናምን አትደውልልኝ። በቃ ቅዳሜ እኔ የሚደውለው እሱ ነው የሚደውልልኝ። እሑድ ቅዳሜ። ሙሌ ግራ አታጋባን እንጂ ምንድነው ግራ እያጋባህን እኮ ነው። አሁን ገና መተህ ለምንድነው ግራ የምታጋባን? በሰላም ነው ግን አባ አይደለማ። በስራ ሰዓት ምናምን አንተ ወታደር አይደለም ወይም ደግሞ ጠቅላይ ሚኒስተር ስራ አይደለም የምትሰራው። ለምንድን ነው
ማለት ይሄ መግባባት እየተቻለ ለምንድን ነው? ይሄ እኮ ያንተም የእሷም ጉዳይ ኃላፊነት ነው። አሁን እየተነጋገርን ያለ ነው። እሷ እዚህ አረብ ሀገር ስትሰራ የሚመቻት ሰዓት አለ። በሚመቻት ሰዓት ደውላ እንድታገኝ አንተ ኢሞ ተባበራት፣ ኢሞ ክፈትላት፣ ብሎክ አንሳላት። አንዴ ልጆቿን ለማግኘት ነው። ካንተ ጋር ያላት ጉዳይ እኮ ተመልሳ እንደዛ እንደማታደርግ እርግጠኛ ነኝ። ልጆቿን ለማገናኘት ኪዳነ ምሕረትን ማን ነው? ኪዳነ በሱ ጉዳይ አልመጣም። ኪዳነ ምሕረትን አልኩ። ልጆችን ብቻ ነው ፈልገው። ኪዳነ ምሕረትን እንደው ቀደሙ ይቅርታ ማልጠይቀው ምንም አልልም። ሄለን ቆይ አንዴ ይኸውልህ በልጆቿ ብቻ ነው የምትመጣው። በልጆቿ ሲሆን ይሄ ሰኞ እስከ ዓርብ የተባለው ለልጆቹ ለትምህርት ቤት ሲባል ነው ብለሃል። በእሷ አሳምነናል። እሺ ችግር የለውም። አሁን ደግሞ መልሰ ደግሞ ስራ ሰዓት ላይ እየደወለች እንዳታዝገኝ ምናምን የሚባለው ነገር ይሄ ይደብራል በጣም። ምክንያቱም ሰው ሀገር ነው ያለት። እሷም ካርድ ሞልቶላት አይደለም ብር አውጥታ ነው የምትደውለው። ስለዚህ አንተ አባባልህ ገብቶኛል። እኔ ደውዬ እናታችሁን አውሩ ልበላት። እሷ ካልተመቻት የሰው ቤት እኮ ነው የምትሰራው። ካልተመቻት እንዴት ነው ሊሆን የሚችለው? ማዳሟ ፊት ልትደውልላት ትችላለህ። ስለዚህ እሷ ተረጋግታ ወገቧ መሬት ላይ ፍራሽ ላይ በተቀመጠ ሰዓት ትደውል፣ ፍቀድላት። ቅዳሜ ካልተመቻት ውድ ካልተመቻት ቅዳሜ አውራት። ይሄ በኪዳነ ምሕረት እያሳዝን ነው። አንተ ምን አለበት ይሄን ነገር እሺ ብትለን አንተ ለምንድን ነው ስራ ሰዓት ምናምን ምን ከዚህ በኋላ ፍቅር ብላት መቼም እንትን አትልም። መች ከለከልኩኝ? አልከለከልኩም እኮ ማለት እኔ አሁን ቅዳሜም የኔ ስራ ቅዳሜም እሑድም ስለምሰራ እቤት ላልሆን እችላለሁ። ወንድሜ እሺ፣ አንተ ከስራ የምትወጣው ስንት ሰዓት ነው? ችግር የለም። ማታ እኮ ነው። ማታ በኢትዮጵያ 2 ሰዓት ከ2 ሰዓት ጀምሮ ትደውልላለህ እኮ። ማታ ከስራ ስትወጣ ይልክ ወንድሜ። ቆይ ሳሚዬ፣ ከስራ ስትወጣ ማታ ታገናኛታለህ? ማታ ስንት ሰዓት ነው የምትወጣው በኢትዮጵያ? ስንት ሰዓት? አንተ ከስራ የምትወጣው ስንት ሰዓት ነው? ከስራ የምትወጣው ስንት ሰዓት ነው? አያመሹም። 2 ሰዓት በኋላ እንቅልፍ ይወስዳቸዋል። ኦኬ፣ አንተ ከስራ የምትወጣው ስንት ሰዓት ነው? እኔማ ኢትዮጵያ ልጆች ቅዳሜና እሑድ አምሽተው ነው የተበተኛ ጀምሮ በጊዜ በቃ ይኸውላችሁ የሚላችሁ 12 ሰዓት ላይ እኔ እገባለሁ ከስራ ከዛ በኋላ አገናኛታለሁ እኮ። እሱ ራሱ ሲደውልልኝ ነው ወይስ እኔ መደወል እችላለሁ? አንቺ ራሱ መደወል እችላለሁ? አንቺ መደወል ትችያለሽ? እኔ መደወል እችላለሁ ወይ እያለች ነው። ከስንት ሰዓት በኋላ? ከ12 ሰዓት በኋላ። በቃ ቅዳሜና እሑድ ከ12 ሰዓት በኋላ ትደውል ታገኛቸው። በቃ ምንም ችግር የለውም። እሺ ብሎኬን አንስተዋል። አሁን ብሎኬን አንስተላታል። ቴሌግራሙን ብሎክ ያንሳልኝ። እሺ ወይሞ ወይ ቴሌግራም አነሳላታለሁ አይደለማ ሙሌ። እዚህ ጋር ያንተን አክብረን እያናገርን አንሳላት እያልን ነው አይደል? ምን አለ ብድግ አድርገን ታነሳው። ኪዳን በትን ይበል ይማል ሴትዮዋ እየጠራቻት ነው አብርሽዬ። ሴትዮዋን እየሰማሁ ነግሬያታለሁ። ባለቤቴ ጋር ትንሽ እየተነጋገርኩ ነው። ነግሬያታለሁ። ችግር የለም ነግሬያታለሁ። ያውቃሉ እነሱ ባለቤት እንዳለ። ያነሳላታል። ነገ ካላነሳላት እዚህ ትመጣለች እኮ ችግር የለውም። በቃ አንሳላት ብሮዬ። ቀላሉ መንገድ በቃ ካላስ እንዝጋው በዚህ። እሺ ሄለን አንተም አቤት አብሽዬ ሚውት አድርገን ነው ዘጋው። እሺ በመጀመሪያ ይልሽልኝ እኔ አንዳንድ እናት እረዳሻለሁ። የተሰማሽን ስሜት እያንዳንዱ ያንቺ ስሜት እኔ ጋር አለ ማለት ልጅ ማጣት ማለት ልጆችን ሳታወሪ እንትን አለ ማለት ከባድ ነው። ልጅ ያለው ነው ይሄ ስሜት የሚገባው። ገብቶሻል? ስለዚህ አሁን ስታወሪ ከዚህ በኋላ ሄሊ ስታወሪ ልጆችሽን ለማግኘት አይደለ ዋጋ ክፍል ማሪ በእርጋታ በተረጋጋ መልኩ የሆነ ማለት እንትን አድርጊ። በጣም ባለጌ ነው አይ ነው ግን እንትን አድርጊሽ ማርጊ። ልጆችሽን ለማውራት በስርዓት ለማውራት ሞክሪ፣ ከሱ ጋር ለመግባባት ሞክሪ። እሺ ልጆችሽን አይፈልግም። እኔ ጋር ማውራት አይፈልግም እኮ እኔ ጋር ማውራት አይፈልግም። ከዚህ በኋላ ላለው ነገር ይልሽ ከዚህ በኋላ ላለው ነገር ለልጆች ስትይ ተረጋግተሽ እንትን አድርጊ። ካላወራሽ እሑድ መቼ ነው? ነገ ነው አይደለ? ነገ ደውለሽ ከነገ ወዲያ ደውለሽ እምቢ ካልሽ ተመልሰሽ ትመጪና ደግመን እንደውለታለን። ካልሆነ ደግሞ ሳሚዬ በነገራችን ላይ እዚህ ሀገር መሆኑ ይከሰሳል። ምንም እንትን የሚባል ነገር የለም። ቅዳሜ ነገ ነው። በቃ ነገ ትደውይለታለሽ። ነገ ትደውይለትና ካናገርሽ አናገርሽ፣ ግን ግዴታ የልጅሽ ባል ነው የልጅሽ አባት ነው። እህትሽ እንዳትደውል ከእህትሽ ጋር ምንም ነገር እንዳታገናኝ። ይሄን ነገር ደውሉ ካላልኳቸውም ይቅርታ አድርጉልኝና እኔ በመሳደቧ ራሱ ይቅርታ አድርጉልኝ። እዚህ ጋር ሁላችሁም ይቅርታ መጠይቃችሁ እኔ ለራሴ ተናድጃለሁ። የልጆችን አባት አይደለም በዘር በኩል አይደለም የልጆችን አባት እንዲናገሩብኝ አልፈልግም። ኪዳነ ምሕረት ነው የምልሽ። ማንም ሰው እንዲናገርብኝ አልፈልግም። ትምህርት ቤት ሄደሽ እይልኝ አልኳት። ማርያምን ነው የምልሽ። ኪዳነ ምሕረት ሄደሽ እይልኝ ትምህርት ቤት ስላት ተደውልና አንቺ ምን ቤት ነሽና እንዳትደውይ ብሎ ሲቆጣት
እሷ ደግሞ ተናዳ ወደ ስድብ ይገባል። ይሄንን ደግሞ እኔ ተናግሬያለሁ። እህቴ ሙነሽ ነው ለሱ ሳይሆን ለልጆቼ ነው እኮ ማሰብ ያለብሽ። እነዚህ ልጆች እኮ የሚጠሩ በእኔ ሳይሆን በአባታቸው ነው የሚጠሩ። ሙነሽ ነው ብዬ ተቆጥቻለሁ። እሱንም ይቅርታ ጠይቄዋለሁ። በዚህ በኩል ጽፎ ላከልኝና የላከችለት እኔ ይቅርታ ጠይቄዋለሁ። ከዚህ በኋላ አንቺ ላይ ምንም አይነት ኃይለ ቃላት ተናገር። እኛ ለሰትዮ ችግር የለውም ነግሬያታለሁ። አንቺ አሁን እኔ እንደወጥ ወይ አብርሽ ወጥቷል፣ ልጅ ወጥቷል። አብርሽ ልጅ ወጥቷል። በቃ አሁን አንቺ ላንቺ እንደ ወንድም እንደ ቤተሰብ ይኸው እነ ሰላምም አሉ እነ ዳይመንድም አሉ እነ ኢሱም አሉ። አንድ ነገር ልንገርሽ እንደ ወንድም በቃ አንቺ በቃ ንጹህ ውስጥሽ ንጹህ ነው። ግን በቃ አሁን እለፊው ነገሩን ይኸውልሽ አሁን እሱ እንዳይ አንቺ ጋር መረጋጋት ያስፈልጋል። አንቺ በጣም ፍጥነትሽ በጣም ስፒድ ከባድ ስፒድ ነው ያለ። ይሄ ደግሞ እያጋጨሽ እያላተመሽ ነው። ስለዚህ በቃ አንቺ ለልጆች በአጭር ጊዜ አይደል የምትመለሽ ቶሎ ነው የምትመለሽ። ስለዚህ መስከረም ጥቅምት አይመለሰው ቴንኪው እስከዛ እስከምትመለሽ ከዛም ከተመለሽ በኋላ ሰብር አድርጊ። በቃ ተረጋጊ። አንቺ ምንም ቸኩለሽ የምትፈጥሪው ነገር የለም። አሁን ጥሩ ነው እግዚአብሔር ይመስገን በጣም ጥሩ ነው ያለው። በቃ ስልክም እንድታወሪ ተደርገሻል። ከዚህ በኋላ ያለውን ነገር በእርጋታ ከሱ ጋር ያለሽ ነገር ፈለግሽ ሄደሽ መጀመር ትችያለሽ። ከዚህ ምስደት ጋር ሆነሽ እግዚአብሔር ጤና ይስጣችሁ። ምን እንደምላችሁ አላውቅም። ሰላም የምትያት ነገር አለ ዳይመንድ? ሁላችሁም ኢሱ እንኳን ደህና መጣ። እንደምናችሁ ሁሉ ሰላም ነው? ደህና ነው። ሰርተ ብላ ይባላል። ሁሉም ስራ ፈት ነው እዚህ ጋር ሁሉም ሰርተ ብላ ይባላል። አላችሁልኝ። እኔ ምንም የገባኝ ነገር የለም። ከዛ ቆሻሻ ምናምን ይባላል። ምንድን ነው የተፈጠረው? ምን ተፈጥሮ ነው? እኔ የማግዘው ነገር ካለ አለው ሳሚዬ አባቴ አዲስ አበባ ነኝ ያለሁት። የማግዘው ነገር ካለ ከጎናችሁ ነኝ። የገባኝ ነገር ስለሌለ ምንም አስተያየት አልሰጥም ሳሚዬ። ግን ስራ ፈት ናችሁ ሁላችሁም ስራ ፈት። ሰርተ ብላ ገብታ ልብስ እያስተዋወቀች ስራ ፈት ሳሚ እንዴት ነው ወንድም አለ አለው ናርዲ እንደነሽልኝ ወደ ስራሽ አለው ወንድምዬ ቀጥይ ወደ ስራሽ ማሪ ወደ ሳሚ ወደ ካምፓኒ ነበረው አወርሳለሁ ብለሽኝ ሳይሆን እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። ክብር ይስጥልኝ። እውነት ክብር ይስጥልኝ። አመሰግናለሁ። በቃ ግን በጣም ሄልዬ በጣም እርጋታ ይጎልሻል። ተረጋግና በእርጋታ ወርሽ ማሪ እንወድሻለን። እኔ ሳሚ ሄለን እኔ ሰምቻለሁ ከታች ትንሽ የሰማሁት ሙሉ ታሪክ አላውቅም። ግን የማግዘው ነገር ካለ በእነ ሳሚ በኩል ማገዝ እችላለሁ። ናርዲም ስልክ ያላት ሳሚ ስልክ ያለው ማገዝ እችላለሁ። ችግር የለብኝም። ልጆቿን ማናገር አቅቷት ነበረና አሁን ባሏን አስገብተን ያነጋገርነው ካላነሳላትና ማያወራት ከሆነ አንተ እንድታወራው እናደርጋለን። እሺ ከተማ ነው ያለው። የት ከተማ? አዲስ አበባ። ችግር የለውም። ሁሉ ነገር በፍቅር ያልቃል። አባቴ ፍቅር ያሸንፋል። እግዚአብሔር ፍቅር ያሸንፋል። አይዞሽ እናቴ። አንቺ አረብ ሀገር ነው መሰለኝ ያለሽው። አንቺ ተረጋግተሽ ሳትቸኩይ ስራሽን ስሪ። አንቺ ኑሮሽን ኑሪ። እዚህ ያለውን ነገር እኛ ኢንፎርሜሽን ካለን እኛ ማድረግ ያለብን ነገር እናደርጋለን። ችግር የለም። ፍቅር ያሸንፋል አባቴ። እግዚአብሔር ይስጥልኝ፣ ክብር ይስጥልኝ። አመሰግናለሁ። ያው የልጅ ጉዳይ ሆኖብኝ ነው እንደዚህ የጮኩባችሁ። አዎ ሄለን ግን አንድ እንረዳሻለን እንደ እህትነት አንተ ቀድማ ደግሞ እየጨቀጨቀስ ነው ሄልዬ ይቅርታ ሄለን በጣም ሀሳቧ ከኛ ጋር ነግሬያታለሁ። ባለቤቴ ጋር እያወራሁ ቤት አለው። አሁን ሰለቻቸዋል አሰሪዎችሽ። ቅድም ጀምራ እየጠየቀችሽ ነው። ሂጂላት ናርዲ ወይ የሰውየው ስልክ አለሽ? የሰውየው ስልክ አይ በቃ አሁን ኦልሬዲ ስላለቀ ካላገናኛችሁ እንደ አዲስ እንትን እናደርገዋለን። አሁን እንኳን ችግር የለም። እኔ ከኔ ጋር ሻይ ቡና እያልን እናወራለን ከልጁ ጋር ምን ችግር አለ? አንዴ ካላ አሁን ተቀጣቀስከራ በፍቅር ነው ማሸነፍ እንደዚህ አይነት ነገር። እሷ እዛ ስቃይ ላይ ነች ያለችው፣ ስራ ላይ ነች፣ ትግል ላይ ህይወትን ለማሸነፍ ተፍ ትላለች። እዚህ ያለው ሰው ከአንደርስታንድ ካላደረጋት ጥሩ አይደለም የሚፈጠረው። ገብቷል? እኛ ደግሞ መሀል ላይ ካላችሁ እናንተ እዛ ያላችሁ እዚህ ያለን ተባብረን በፍቅር መፍታት ለልጆቹ ሲባል ሄለን ውጭ አስወጣታም ይጂ በቃ ሄል አውርዳ ሳሚ አስወጣት በቃ አስወጣት በቃ ተገላገለ። ምክንያቱም ሴት እንጀራዋ እንዳታጣ እኔ ለእንጀራዋ ነው የምጨነቀውና
እንጀራዋ እንዳታጣብኝ ነው። ናርዲ አሁን ብትወጣ ራሱ ከዚህ ከስልኳ አትፋታምና እየሰማችን ባይሆን ታውራ እና እሱ እግዚአብሔር ያክብረው። ያው አለመግባባት ነው፣ ተፈቷል። ሌላ ሰው መደወልም አይጠበቅም። አላገናኝም ካለ ትሄዱበታላችሁ እንጂ እግዚአብሔር ያክብረው። ሳሚ እሺ፣ እንዴት አመሸህ? በድጋሚ ሰላም ሰጥቶች አይደል? እግዚአብሔር ይመስገን። ሰላም ነው። ሰላም ነው። በሰው ፊት ነው የምጠይቅሽ፣ በዚህ በህዝብ ፊት ነው። አንዷ ከታችን ሻይ አንዴ እሺ አባቴ ባከታው ታየው ሰላምዬ፣ አንዴ የሻይ ተጠይቃለች። ቤሩት ላይ አንዲት እህታችን ምን አድርገዋት እንደሆነ አይታወቅም። በነፃ ነው ዝም ብላ እየሰራች ያለችው ረጅም ጊዜ። ስልኳ የማዳማት ዓመት የተባለችው ልጅ አይ ሌላ ደግሞ ሌላ ነች። ይቺ 3 ዓመት ነው በነፃ የሰራችው። አድራሻዋ ምናምን እኔ ጋር አለ፣ የማዳሟ ቁጥር አለ፣ ስልኳ አለ። እና ደግሞ የጆርዳኗ ደግሞ እንደዚሁ 5 ዓመት። ምንድነው አሁን እያሰብን ያለ ነው? ሰው ሲያወራት ራሱ ደውሎ ሰው ሲያናገራት በአማርኛ ማውራት አትፈልግም፣ በቋንቋ ማውራት በአረበኛ ነው የምታወራው። አትደውሉብኝ ነው የምትለዋሉ። እና ሰው እንዲያናገራት አትፈልግም። ምናልባት በመተት ይዘዋት እንደሆነ አይታወቅም። እንደው እባክሽን ሰላምዬ፣ በዚህ በኩል መቼም ያላንቺ ማንም የለንም። ቤይሩት ላይ ነው ያለችው። እስኪ ቤይሩቷን ማዳሟን አናግሪላት። ችግር የለም፣ በዋትስአፕ ላክልኝ ያለውን ነገር። ምንም ችግር የለም። ቴንክ ዩ። እሺ፣ በጣም እናመሰግናለን። ጆርዳን ሰው አለሽ? እኔ ደግሞ አንድ ልጅ አለች። አዎ ጆርዳንም ሰው አለን። ችግር የለም፣ ይፈታል። እኔ ደግሞ አንድ 17 ዓመት እዚህ የቆየች ልጅ አለች። የእሷም መስሎኝ ነው። ስንት ዓመት ሙሉ ስንፈልጋት ታገኘች። እሷም መስሎኛል። ችግር የለም፣ ላከው ሳሚዬ፣ በዋትስአፕ ላክልኝ። ኢሱዬ ለጨዋታ ነው ብላለች። እሺ እህታችን፣ እንዳይከፋክ የሻይ ትጠይቃለህ ያልኩ እያለች። አረ ችግር የለውም፣ ሻይ ብላ ቁርጥ ልጋብዛት ይችላሉ። ችግር የለም፣ እኔ ጣጣ የለብኝም። ሳሚ ያውቃልና ለዛውም አሹ ጋር ነው በልልኝ። ጣጣ የለውም፣ ጨርጨር ሊሆን ይችላል። ምን ችግር አለ? ግን በቁም ነገር በእውነት ነው የምነግራችሁ። ሳሚ ጠንቅቆ ያቀኛል ብዬ አስባለሁ። ናርዲ ታቀኛለች። አብርሽ እንኳን ብዙ ያቀኝም። እኔ ለማወቅ ስልኬን ላክልኝ ብሎ ስልኬን ልክለት፣ እኔን ራሱ አያነሳም፣ ስልኬን አይደውልም። ግን ስፔሻሊ አረብ ሀገር ላላችሁ ከአዲስ አበባ ውጭ ከሆነ አልችልም፣ የትም ሄድ አልችልም። ገብቷችኋል? ልጆች ያሉ ቤተሰብ አለ ምናምን። ግን አዲስ አበባ ውስጥ ከሆነ ግን ማለት ነው ማገዝ ባለብኝ ነገር በሙሉ አግዛለሁ። ኮርማ ጫት ቤት ነው ያለው ከተባለ ጫት ቤቱን ጠቁሙኝ፣ እኔ ጎርጉሬ ያውጣዋለሁ። እኔ ጎርጉሬ ነው የማወጣው። ምክንያቱም አንዳንድ ጊዜ አረብ ሀገር ያላችሁ ሴቶች አብዛኞቹ ማለት ነው ወንድም ያላችሁ አይመስለኝም። ወንድም የላችሁም። ወንድም ቢኖራችሁም አንዳንድ ዘሴም ይሆናል፣ ያ ሱሰኛ ይሆናል። ብራችሁን የሚበላ ለልጆቻችሁ የምትልኩትን የሚበላ ኮርማ የተቀመጠ ሊሆን ይችላል። እና እንደው ማገዝ ያለብኝ ነገር ካለ በእውነት ስለ እውነት ልጆቼን ነው የምነግራችሁ። ማገዝ ካለብኝ አግዛለሁ። ታግዛለህ አንተ፣ ምንም ጥያቄ የለውም። የሱዬ ዛሬ ሀብዬ ፕሮግራም አጀንዳ ብዬ የጀመርኩት ነገር ነበረኝ። እህታችን አጀንዳችንን አስቀይሳን ገደል ከተተችን እና የዛሬ አጀንዳችን ምን መሰለ? ዛሬ እኔ ለሽምግልና ወደ አጅማን ሄጄ ነበረ። 4 ወንዶች ተደባድበው እርስ በራሳቸው ሄጄ ነበርና የሰማሁት ታሪክ በጣም የሚያሳዝን ነው። በጣም ነው ያዘንኩት። ምንድነው የሆነው መሰለ? አንዷ ኩዌት ነው ያለችው፣ አንዷ ደግሞ እዚህ ዱባይ ነው ያለችው። ቀደም ብለው ወንድማቸው አዲስ አበባ ላይ ቪትስ ገዝተው ራይድ እንዲተር አድርገውት ነበረ። ይጠጣል፣ ይቅማል፣ ያጨሳል። ተጋጭቶ መኪናውን ባልሆነ ዋጋ ተሽጦ ልጁ እዚህ ከሚበላሽ ብለው ቤተሰብ እህትየዋ ተለምና ወደ ዱባይ እንዲመጣ ተደረገ። ከዛስ ዱባይ መጥቶ እሱ ስራ እየተፈለገለት እያለ እህታማቾቹ ከኩዌትና ዱባይ ያሉ በስልክ እያወሩ ለምንድን ነው ባሌ ካልመጣው እያለኝ ነው፣ የኔን ባል ላስመጣው ነው፣ ያንቺ ጓደኛስ ለምን አታስመጪውም እና እዚህ ለምን አይሰሩም እዛ ሰው ሀገር ላይ ምናምን ይባባሉና ሁለቱም ያቺን ቀለበት ፕሮሚስ ያስገባላትን የኩዌቷ ቀለበት አድርጎላታል። የኩዌቷ የዱባይዋም ምን ያደርጋሉ? ሁለቱም ብራቸውን ይልኩና ሁለቱም ወንዶች ያስመጣሉ። ወንድምየው ደግሞ ከእህትየዋ ብር ይበደርና ጓደኛው እየጨቀጨቀው ስለነበረ እዚህ ሰርቶ ይመልሰልሻል ይልና ጓደኛውን ያመጣል። ስንት ሆኑ? 4። ምን አደረጉ? እነዚህ 4ቱን በ1700 ብር
አጅማን ቤት ተከራይተው ያስቀምጧቸዋል። አይተዋወቁም። አራቱም ወንዶች ሁለቱ ጓደኛሞች ይተዋወቃሉ። ሁለቱ ባሎች ግን አይተዋወቁ። ወንድምየውም አያውቃቸውም የእህቶቹን ባል። እዚህ ነው የተዋወቁት። አሁን እዚህ አብረው እየኖሩ እያሉ ስራ ስሩ ሲባሉ በቃ ጥፍር ቀለም መቀባት ነው የቀራቸው። ስራ አይወዱም። የሆነ ስራ ይሄዳሉ። ይሄ ስራ አይሆነኝም፣ አይመጥነኝም፣ እኔ በረሃ ላይ አልሰራም እያሉ እየተመጻደቁ አሁን ይኸውልህ በጣም ትልቁን ፖይንት ልንገርህ። የኩዌቷና የዱባይዋ ደሞዛቸው ኮንትራት ቤት 1200 አንዷ 1100 ነው፣ አንዷ 1200 ብር ነው ደሞዛቸው። ለነሱ በወር 2000 ብር ይቆርጣሉ፣ አንዳንድ ሺህ ብር ተካፍለው። እነዚህ ሰዎች ማዳም ቤት እስካሁን በ3 ወር ሙሉ በነፃ ነው እየሰሩ ያሉት። 200 ብር ብቻ እያገኙ ማለት 200 ብሩም ለሞዴስ ለምናምን ያልቃል። እነዚህ ሰዎች ይኸውልህ ባመጡት ጣጣ ባመጡት ችግር እዚህ አስቀምጠው እየቀለቡ ነው። የማያድግ ልጅ ሲም ካርድ በለው። ጭራሽ ደግሞ እኮ የተሰጣቸውን በግባቡ እንኳን ሩዝም ሆነ ጥብስም ሆነ ቁርጥም ቁጭ ብለው ተግባብተው ተስማምተው እንኳን በበሉ እየተጣሉ እየተደባደቡ አንተ ስራ ሰራን በእህቴ ገንዘብ የምትሆነው ብሎ ወንድምዩ ነው አሉ። ሂዶ ያኛውን የዛችኛውን ባል አፍንጫውን ሰረጎደው። ይሄኛው ደግሞ ተነስቶ ይሄኛውን ኧረ ምን አይነት ጉድ ነው እንደው። ቆይ እኔ እኮ ጥፋቱ መጀመሪያ ጥፋት ስናስብ የማን ነው ጥፋቱ? ታስበናል አንተ የሴቶቹ ጎትተው አስመጥተው። ስለዚህ ሴቶች ስለማይማሩ ኮርማ ሰብስባ ነው። ምን እኔ ወንድሞቿን ኮርማዎች እኮ ናቸው። ስራ የማይወድ ሰው ወስዳ ታዲያ መቼ ነው ሰው የሚሆኑት? እነዚህ ሰው ስራ ስሩ አይሰሩም። እነሱ የሚፈልጉት የኤርፖርት ስራ የሆነ ሱፍ ተደርጎ የሆነ በቃ ቅብር ብሎ የሆነ እቃ ማንሳት አይፈልጉም። ለምን ብታያቸው እንቡጥ በቃ ቆሻሻ የሚነካቸው አይመስል እንዴት ጽዳ። እኔ ቁጭ ብዬ ታሚ ይሄ አጀንዳ ሊሆን የማይችል ነበር። አንተ ጥፋተኛ። ይሄ አጀንዳ ሊሆን አይችልም ጭራሽ። ገብቷል? በፍጹም በእውነት ነው ነገር ስንት ኢሳያስ ሳሚ ኤል ኢሱ አንተ ጠብቀኝ። አንተ አልተረዳም። ዝም ብለህ ነው የምትፈጥነው። አንተ ራሱ እንደ ልጅቷ ትፈጥናለህ። እኛ እያልን ያለን አንተ ሽማግሌ እንዳላረግ ተቀራ ዋ ነገር ያለ አንተ ተረጋጋ። ወንዶችን ስታስመጧቸው ወጫችሁን ሸፍናችሁ ነው የምታመጧቸው። ኪሳራ ውስጥ አትግቡ ነው ትልቁ አጀንዳ ይሄ ነው። ገብቶሃል አይደል? እዚህ የሀገር ሰው እየመጣ ነው። ሲመጡ በሴቶች ትከሻ ላይ አይሆኑ። ስራ መስራትን ካለባቸው ስራ ይስሩ ነው። ገብቶሃል? እንጂ አጀንዳማ ትልቅ አጀንዳ ነው እንጂ በጣም የብዙ እህቶች እኮ ሳሚ አንተ ከድሮ ጀምሮ የምትለፈልፈው ኮርማ እንዳይረዱ ነው። ከወንድም ጀምሮ ማለት ነው። ሱሰኛ እንዳይረዱ ነው። ከወንድም ጀምሮ ማለት ነው። ከባል ከወንድም ከቦይፍሬንድ ዞሮ እኮ ሴቶቹ እኮ ዞሮ እኮ እዛ ናቸው እኮ አባቴ። ዞሮ እዛ ይሄ አጀንዳ ስንት የሰማ ነው ሳሚዬ። እንኳን አምጥቶ አይደለም እኮ ኦልሬዲ እኮ ራሱን ያለመለመ ኮርማ ራሱ ሽቶ እየቀባ ቻፕስቲክ እየቀባ ዱባይ ላይ የሚሽከረከር ኮርማ እኮ ይቀልባሉ አይደል ሳሚዬ? እውነት ነው ውሸት ነው? ብራቸውን የሚበላ ኮርማ 4-5 ሴት ይዞ ኮርማ የተቀመጠ የለም ዱባይ ላይ ሳሚዬ እኮ ይሄ አዲስ ነገር እኮ አይደለም። ይሄ አጀንዳ መቼም ቢሆኑ አረብ ሀገር ያሉ የማይማሩት ነገር ነው። እስቲ አንዴ የጨርስ ሐሳቡን የጀመረው አጀንዳው እኮ ገና ጠቅልሎ አልገለጸውም አይደል? እናቴ ጥያቄ ጠይቅሽ አንቺ አንተ ጥያቄ ጠይቅሽ። ቆይ ምንም አትጠይቅኝ። አይ ጥያቄ አጀንዳውን ይጠይቅ። ችግር የለም ጥያቄ ጠይቅሽናል። እኔ ዝም ብላለሁ። ጥያቄ ጠይቅሽ። እሺ አረብ ሀገር ከገባሽ ስንት ጊዜ ሆነሽ አንቺ? ኧረ እኔ አረብ ሀገር አልሄድኩም። ሀገሬ ነኝ እኮ አይደለሽማ። አጀንዳው አታውቂም። ዝም በይ አንቺ። ሚዩት አድርጊና ዝም በይ አንቺ። ዝም በል አንተ። ቆይ እሱ ሐሳቡን ይጨርስ። በኢየሱስ ክርስቶስ ሰውየውን እኮ በሽተኛ ታደርጉት። ሰውየውን በሽተኛ ያደርጉት። እግዚአብሔር ምስክሬ ነው። እኔ ሳሚዬ በጣም ነው የምታሳዝነኝ። አንተ እግዚአብሔር ምስክሬ ነው። እስቲ መጀመሪያ አጀንዳውን ይናገርና እስቲ እኛም በኢየሱስ ክርስቶስ ተናገረ እኮ ስንት ይናገር። ስንት የተናገረ ጆሮ የላችሁም እናንተ? ጆሮ የላችሁም እንዴ? የምጠይቁ ሰዎች ጆሮ የላችሁም እንዴ? እኔ እንኳን አሁን መጥቼ ገባኝ። እኔ እንኳን ስለ አረብ ሀገር እኔ ወንዶቹ ትክክል ናቸው። ወንዶቹ አንዴ ሚዩት አድርጊ። አንድ ጊዜ ሚዩት አድርጉ። በእግዚአብሔር አንድ ጊዜ ሚዩት አድርጉ። ሳሚ እናንተን ለማዳን የሚፈልገው ከእንደዚህ አይነት ኮርማ ነው። ከእንደዚህ አይነት ሰዎች ነው እናንተ ማዳን የሚፈልገው። አንድ ያውራበት ብናት
ሳሚዬ ይቀጥል። ሰላም ደስራ ግልጽ አንቺ እኮ ተረከብሽ አንቺን ማስገባት እኮ አላችሁ። ሳሚ የተመታሱ ያስገባ በቃ ጨጓራ እኔ አርጅቻለሁ። ከዚህ በላይ ታስረጅኝ ነው። አንዴ ሐሳቤን እኔ ልንገራችሁ። እኔ ሳሚ ገና ሲያወራ ማለት ነው ሳሚ ሲያወራ ሁሌ የሚለፈልፈው ነገር ነው ይሄ ነገር እና ሁሌ ሲለፈልፍ እናንተ አትሰሙ፣ ሲናገር እናንተ አትሰሙ። ቅድሟ ልጅ አሁን የቅድሟ ልጅ ሐረብ ሀገር ነሽ ወይ ስላት ሐረብ ሀገር አይደለም ማለች። አይገባትማ። ሐረብ ሀገር ካልሆነች እንዴት ይገባታል? እሱ የሚያወራው ስለ እናንተ ሲልታ ሄዳ ሊሆን ይችላል። ይሱዬ እንደዛ እንኳን አይደለም። ይኸውልህ አሁን እኔ እያልኩ ያለሁት ምን መሰለህ፣ እኔ ለወንድሞች መልእክት አለኝ። እህቶቻችሁ ምናልባት እናንተ ሄዳችሁ አላያችኋቸው፣ እዚህ ብትመጡም ቤታቸው ሄዳችሁ አላያችኋቸው፣ ወገባቸው ደቆ መቆም መቀመጥ አቅቷቸው በጉልበታቸው እየተንበረከኩ ነው። ጉልበታቸውን ገልጣችሁ ይዋቸው። ምናልባት የመገናኘት እድሉ አጋጥሟችሁ እህቶቻችሁን እስቲ ብላችሁ ሱሪም ካረጉ ቀን ወደ ላይ ሰብስባችሁ ጉልበታቸውን ይዋቸው። በጣም እየተሰቃዩ ነው የሚሰሩት። ያለ ወቅታቸው ፔሪዳቸው እየመጣ ነው የሚሰሩት። ጊዜያቸው እያለቀባቸው እናንተን እያመጡ የሚቀልቡበት አይደለም። ቤተሰብ ስለገፋቸው ነው የመጡት። እባካችሁን ቢያንስ ጥብስ መብላት የምትፈልጉ ከሆናችሁ ሩዝ እየበላችሁ ስራ ፈልጉ። ሐሙስ የሚባል ምግብ አለ። በዚህ በ5 ብርም በ10 ብር የሚሸጥ ምግብ አለ። እሱን እየበላችሁ ቀን እስኪያልፍ ድረስ ከሰው ጋር ተጠግታችሁ በ200 በ300 ብር ተጠግታችሁ ስራ ስሩ። አትምጡ አይደለም እያልን ያለ ነው። ግን ጸጉራችሁን በባዚሊን ፈርዛችሁ ቻፕስቲክ ተቀብታችሁ ቦዲ አድርጋችሁ ጃኬት ለብሳችሁ በሙቀት የምትንከራተቱ ሰዎች ግን ይዋቸው። እዛ ያሉት እህቶቻችሁ ነገ ልባቸው ከቆመ ማለት ነው በጣም ነው እናንተ እዚህ አጓጉል የምትሆኑት። እኔ ለወንዶች መልእክት ነው ያስተላለፍኩ ያሉት። በጣም ነው የሚያሳዝኑት። በእነሱ ትከሻ ላይ ቁጭ ብላችሁ ከሀገር ቤት ብር እያስላካችሁ የምትኖሩ ሰዎች ምንም አይነት ስራ ልንሰራ ነው የመጣ ነው ብላችኋል አይደል? ምንም አይነት ስራ ይስሩ። በቃ ይሄ ላስቲክ ማሸግ ከሆነ ጣቃ መጠቅለልም ከሆነ ጣቃ መጠቅለል፣ ጫካ ሄዶ ግመል መጠበቅም ግመል፣ ዶሮ መጠበቅም ከሆነ ዶሮ መጠበቅ፣ ምንም ነገር ስሩ። ወንድ ናችሁ። ወንድ ልጅ መከራይቶ ፈተናይቶ ተሰቃይቶ ነው። ሁሉም ሰው መከራይቶ ነው የመጣውና ይሄን ስራ እንሰራ ይሄን ስራ እንሰራ ማትበሉ ለቢያጆ ግቡ፣ ሩዝ ቤት ግቡ፣ ትልቅ ብረት